ሩትዬ የኔ ልዕልት የኔ ሚጥጥዬ ማለት ነው የኔ ቆንጆ ማለት ነው። ትላንትና በጣም ነበር ያሳዘነችኝ። አንጀቴን ነበር የበላችሁ ታውቃላችሁ። ለምን አትሉኝም? ትላንት አብርሃም ትክክል አልነበረም። በጣም ነበር የተከፋው፣ ሀዝኖ ነበረ። ልጁን ራሱ ሲያዩ እንደ ሌላ ጊዜ ደስተኛ አኖረን ነበረና በጣም ነበር የተከፋው ማለት ነው። እንደተከፋ ደግሞ ያየችው እሷ ነበረች። ይሄ ደግሞ ማለት ፍቅሯ ከልቡ የእሱ ፍቅር ከልቡ አልወጣም ማለት ነው። ያው ጭቅጭቅ ሰልችቷት ከሱ ጋር ለመሆን የምታደርጋቸው ሙከራዎች ሰልችቷት ነው እንጂ አብርሃምን ያለመፈለግ አይደለም። በቃ ትንሽ ሲከፋው እንደዚህ ሆኖ አያውቅም። እኔና እሱ ከተጣላን ጀምሮ እኔ ፊት ለፊት እንደዚህ አይነት አክት አሳይቶ አያውቅም በማለት ስትናገር ነበረና አብርሃም ደግሞ እኔ ወደ ቤት ስመጣ ብዙ የሚረብሹኝ ነገሮች አሉ። ብዙ ነገሮችን እያሰብኩ እየተረበሽኩ ነው። በተቻለሽ አቅም ከቻልሽ ልጄን ውጪ ላይ ለማሳየት ሞክሪ ብሏታልና ሩትዬ ደግሞ እሱ እንዲረበሽ ወይም ደግሞ እንዲያዝንብኝ ምንም ያደረኩት ነገር የለም ብላለች። ፈጣሪና ምድርን የፈጠረ ፈጣሪ በሱ እምላለሁ እና እኔ ምንም ነገር አላደረኩም ብላለች። እና እንደዚህ ማለት ተዋሻለች ብዬ እኔ አላስብም። ፕራንክ ነው ብዬም አላምንም። እኔ ምሬ ነውና ፈጣሪን ምድርና ፈጣሪን የፈጠረው ስትል እኮ እኔ እንጃ በጣም ከባድ ነገር ነው በዚህ ነገር መማል ማለት ነውና እኔ ከሱ በኋላ በቃ አሳዘነችኝ። ልክ አብርሃም ሲል ሌላ ነገር ውስጥ ነው የገባችው። ባነቃት ምናምን ፊቷ ቀላ እና ትክክል አልነበረችም። እና የኔ እናት እኔ እንጃ ምን አይነት ልብ እንዳለሽ እኔ አላቅም። እንደ አንቺ አይነት ልብ ለሁሉም ሚስጥ ነው። ሌላ ምን የሚባል ነገር የለም። እንደ አንቺ ጠንካራ፣ እንደ አንቺ አስተዋይ፣ አርቆ አሳቢ ሴት አለች ብዬ እኔ አላስብም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ የኔ ውዶች 300 አስገብታችሁኛል። አሁን ደግሞ ወደ 500 ታስገቡኛላችሁ የኔ ወርቆች ማለት ነው። እና ትላንትና ማታ ምን ነበር የተፈጠረው ቤተሰብ? እኔ አላቅም ምን እንደተፈጠረ ማለት ነው። እንዴ ሩቲና አብርሽ እኮ እንደ አዲስ ፍቅረኛ ማቾች ሲያረጋቸው ነበርና አብርሃም ልጁን ካየ በጣም ቆይተዋል። ለምንድነው ልጅን ማየት ያቆምከው? እኔ እስከማስበው ድረስ በዚህ ዓለም ላይ ከልጅ የሚበልጥ ነገር የለም ብላ ስትነግረው እንግዲህ አብርሃም በጣም ብዙ ነገሮች አጋጥሞኛል፣ ችግር ውስጥ ነው ወይም ደግሞ በሌላ ሀሳብ ተወጥሬ ነው እንጂ መጥፋት ፈልጌ አይደለም። ልጁ የመጀመሪያ ልጄ ነው። ያ መጀመሪያ በልጅነቴ ያገኘው ልጄ ነው። ሌላ ልጅ የለኝም። ሌላ ነገር ሊኖረኝ ይችላል ግን ሌላ ልጅ የለኝም ብሎ ሲናገር ነበርና ተከፍቶ ምናምን በቃ እያዘነ ምናምን ነበር ያን ነገሮች ሲናገር የነበረው። በዛ ሰዓት ሩቲ ምንድነው የሆንከው? ምን አጋጥሞክ ነው ብላ ጠይቀው ነበር በተደጋጋሚ። እኔ ማግዝ ነገር ካለ በሀሳብ ሊሆን ይችላል አለች ማለት ነው። የኔ ጠንካራ፣ የኔ አስተዋይሽ ማለት ነው። የኔ በቃ እኔ አላቅም ምን አይነት ሴት ምን አይነት ፍጥረት እንደሆንሽ እኔ አላቅም። የምር አንቺ ባትወደጂ እንደዚህ ሚዲያውን ባታናቃንቂ ነበር የሚገርመኝ ማለት ነውና እንደዚህ መሆኗ ትልቅነቷን ነው የሚያሳየው። አብርሃም ግን ያው ነገር ሆኗል፣ ይነግራታል ብዬ ተስፋ አደርጋለሁ። እኔ ደግሞ ቤት ስትመጣ ምንም ያደረኩ የረበሽኩ ነገር የለም። ትመጣለህ፣ የሚያስፈልገውን ነገር እሰጣለሁ፣ ልጅክ እዛ ክላስ ነው እልሃለሁ፣ ገብተህ ታየዋለህ። 10 ደቂቃ 5 ደቂቃም ቆይተህ ልጅን ይዘህ ትወጣለህ። ከዛ ምንም ማረገው ነገር የለም፣ እኔ ስራዬን ነው የምሰራው በማለት መልሳለችና አብርሃም ያው እዛ ቤት የሚገባው እውነት ነው። እሱም ወዶ አይደለም እንደዚህ እየሆነ ያለው ሴጣን ማላቸው ገብቶ ነው እንጂ ከሩትዬ ጋር መለያየት ፈልጎ አይደለም። እቺን የመሰለች ሴት ትቶ ያቺን የመሰለች ሴት መርጦ አይደለም የሄደው። ያቺ እኮ ሴት አይደለችም። የቡና እኔ እንጂ አላውቅም ማየው ነገር ታሰራይ ነበር ማለት ነውና እቺን የመሰለች ልዕልት ንግስት ሴት ትቶ ያቺ ጋር ሊሄድ አይችልም። የሆነ ምክንያት አለ።